ጨሪቃዎች ቅመምዬ በንግግር ቀብራራው ደግሞ በቅኝት ፍቅራቸውን ሲገላለጹ ለንግስቷ የጋበዛ ዘፈን መልእክትም ጭምር ነው። እኔ እንደፈለኩኝ አንቺን ፈልገሻል፣ ነይ እንመቻች፣ መውደዳችን ፍቅራችን አይናችን ላይ ይታያል፣ ማንንም ሳንሰማ ማንንም ሳናስገባ እኛው ራሳችን እንግባባ የሚል ደስ የሚል ዘፈንና መልእክት ያለው ነው የተቀኘላት ለንግስቷ ማለት ነው። እና የዚህን ዘፈን ደግሞ ትርጉሙና መልእክቱ ያልገባቸው አንዳንድ ሰዎች ደግሞ ኮሜንት ስር በጣም እየሳኩኝ ነበርና ደግ አደረግ ቀብራርዬ፣ ክብርህን ጠብቅ። ምን ልበላችሁ፣ በጣም የሚያስቅ ኮሜንት ማለት ነው። ያጥንቴ ፍላጭ ያጥንቴ ቁራጭ የምትሉ መቼም ብሩኬ እናንተ አጥንት ቁራጭ መሆን አይችልም፣ አጥንታችሁም ሊሆን አይችልም። ማንም ሆኖ አያቅም፣ ሊሆንም ስለማይችል ማለት ነው። ግን ይህን ሁሉ ክፍተት ለመፍጠር ነው እናንተና አንድ ዘፈን ሲዘፈንና ግጥም ሲገጠም መልእክት አለው። በደንብ አስተውላችሁ አዳምጡት። የተቀኘው ለቅመሟ ነው። ምክንያቱም መዋደዳቸውን እነሱ ያውቃሉ፣ መፋቀራቸውን እነሱ ያውቃሉ፣ አይናቸው ላይ ይናበባሉ። እንኳን አይደለም እነሱ እርስ በራሳቸው እኛ እንኳን እንደዚህ በካሜራ እንኳን የምናያቸው ፍቅራቸው ከነሱ አልፎ ወደኛ የሚያስተጋባ ፍቅር ነው ያላቸውና ይህን ፍቅራቸውን ደግሞ ለማፍረስ ለመለያየት አንዳንድ ሰዎች ትጥራላችሁና አይሳካላችሁም ለማለት ያክል ነውና ኮሜንት ስታደርጉ በደንብ አዳምጣችሁ አስተውላችሁ ኮሜንት ለማድረግ ሞክሩ ማለት ነው። ያው አንዳንድ ሰዎች ለምትናደዱም በሰው ህይወት ውስጥ ገብታችሁም ለምትፈርዱም ለምትናገሩም ቅመምዬ ትናንትና አስረግጣ ተናግራለች። ጨጓራችሁን አትጨርሱ፣ እኔን ከጠላችሁኝ ወይም ብሩኬን ከጠላችሁት ስክሮል እያደረጋችሁ እያለፋችሁ ማየት ትችላላችሁ ብላለች ማለት ነውና በነገራችን ላይ መውደድ ትችላላችሁ። የፈለጋችሁትን ሰው መውደድ መብታችሁ ነው። ግን መውደድ ማለት ደግሞ አንዱን ወዶ አንዱን ዝቅ ማድረግ፣ አንዱን ማንቋሸሽ አይደለም። መውደድ ማለት የምትወዱትን ሰው ወዳችሁ የሚወደውን ሰው መውደድ፣ የሚያከብረውን ሰው ማክበር ማለት ነው እንጂ የሚወደውን ሰው እንትን እየሰደባችሁ ወይም ዝቅ እያደረጋችሁ ፍቅራችሁን ለመግለጽ የምትሞክሩ አንዳንድ ሰዎች አላችሁ። ማስተዋል ይስጣችሁ ማለት እፈልጋለሁና ምን አለ መሰላችሁ ደግሞ ክብርህን ጠብቅ፣ ክብር ይቀድማል ትላላችሁ። መከባበር ትልቅ ነገር ነው። መከባበር በጣም ትልቅ ነገር ነው። መከባበር ትልቅ ነገር ነው። ግን ደግሞ እነዚህ ልጆች ስራ ነው የያዙት። ይህን ነገር ደግሞ ቅመሟ ያለ አንድ ነገር ወደዚህ ሚዲያ አላመጣችሁም። እንደነገርኳችሁ ቅመሟም ጋር እውነት አለ፣ ብሩኬም ጋር ደግሞ እውነት አለ። ነገሮችን በማስተዋልና በመነጋገር ከፈቷቸው በጣም ቀላል ነገር ነው ብዬ ነው የማስበው። እና ክብር ለምትሉ ማለት ነው ቅመም እኮ ከዚህ በፊት እኮ እዚህ ደረጃ ለመድረስ እኮ በጣም ቅመሟ እኮ ዝቅ ብላ ክብሯን ሁሉ እንትን ብላ እኮ በጣም ብዙ ስራ ሰርታለች። እየተሰደበች እየተዘቀዘቀች ብዙ ነገር እየተባለች ግን እሷ ስድብን ሳሰማ አልቧልታን ሳሰማ አሉሻሉሽን ሳሰማ አላማዋን ስኬቷን እያሰበች ወደፊት የምትሄድ ጀግና መሆኗን አስመስክራለች። ብዙ ነገር እየተባለች ነበረ። የዛ ጊዜ እናንተ የት ነበራችሁ? ሴት ልጅ ክብሯን ዝቅ አድርጋ ክብሯን እንትን ሲባል እናንተ ስትሰድቧት እኮ ነበረ። ዛሬ ግን ይህ ነገር አንድ ነገር ተፈጠረና ክብርህን ጠብቅ፣ ክብርህን እንደዚህ አድርግ ምናምን። ክብር ለሁሉም አንድ ነው። ሴትም ትከበራለች፣ ወንድም ይከበራል። ግን ህይወት ደግሞ አንዳንድ ጊዜ እንደዚህ አይነት ነገር ሲያጋጥማችሁ ግን አንዱን ደግፋችሁ አንዱን ዝቅ ማድረግ ደግሞ አግባብ ስላላደለ ማለት ነው። እና ወደ ነፈሰበትም አትንፈሱ። አብራችሁ ስትነፍሱ የሆነ ቦታ ላይ ትወድቃላችሁ። በቃ ስለዛ ሰው ማሰብ፣ ስለዛ ሰው ውድቀት፣ ስለዛ ሰው መጥፎ ነገር ስታስቡ ያነ ሰው እንዴት ብሎ ነው እንደዚህ የሚሆነው ምናምን እያላችሁ ስታስቡ እናንተ የራሳችሁን ህይወት ትተዋችሁት
ከዛ ወደ ራሳችሁ ህይወት እንኳን ለመመለስ ይከብዳችኋል። ስለዚህ እናንተ የራሳችሁን ህይወት ኑሩ፣ እነሱም የራሳቸውን ህይወት ነው የሚኖሩት ማለት ነው። እና ሁሉም ነገር ልክ አለው። እና ውድ ቤተሰቦቼ ቅመሟን ደግሞ 250 ሺህ አስገቧት። ያው አንዳንድ ሴቱ ናችሁ ምቀኞች አላችሁ ሰብስክራይብ የምታነሱ፣ እግዚአብሔር ልቦና ለእናንተ የሚስጣችሁ። እውነት ለመናገር እሷ በጣም መልካም ልጅ፣ በጣም የዋህ ጠንካራ ልጅ ናት። ገና ትልቅ ደረጃ ትደርሳለች። ግን ሰብስክራይብ እያነሳችሁ ስለሆነ ነው እንጂ እስካሁን ትገባ ነበር ማለት ነው። እና ክፉ ነገር የምታስቡ ለሰዎች መልካም ነገር ማድረግ የማትፈልጉ ሰዎች፣ ማሰብ የማትፈልጉ ሰዎች እግዚአብሔር ልቦና ይስጣችሁ የእውነት ለመናገር እና መልካምነት ለራስ ነው። ደግም ብታረጉ ጥሩ ብታረጉ ደስ የሚል ነገር ነው። በህይወታችሁ ውስጥም ብዙ ነገር እንትን ትላላችሁ እና ለሰው ልጅ መልካም እንሆንላለሁኝ። መልካም ጊዜ ይሆንላችሁ። እንግዲህ እነ ቅመምዬ ዛሬ በተስፋ እንጠብቃቸዋለን ማለት ነው። እና ውድ ቤተሰቦቼ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቅመምዬንም 250 አስገቡ፣ ቀብራራውንም ደግሞ 300 ሺህ አስገባቸውና ነገሮች ይፈታሉ ብዬ ባለሙሉ ተስፋ ነኝ። መልካም ጊዜ